አመሰግናለሁ ማህሌት። ቀደም ሲል እንዳልሽው እንግዲህ እዚህ የ65ኛ ዓመት የዚህ የመከላከያ ሰራዊት የልዩ ዘመቻዎች እዝ የምስረታ በዓሉን በተለያዩ ዝግጅቶች ያከበረ ይገኛል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ የጦር ኃይሎች ጠቅላይ አዛዥ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው ይህንን የ65ኛ ዓመት የሰራዊቱ ልዩ እዙን ማለት ነው የልዩ ተልእኮ እዙን አጠቃላይ እንቅስቃሴዎችን በተመለከተ የ65 ዓመቱንም ሂደቱን በተመለከተ በተለይም ከጧት ጀምሮ የተለያዩ ስነ ስርዓቶች ሲከወኑ እንደመሆኑ የዚህ የልዩ ዘመቻዎች የተቀናጀ የውሃ ላይ ልምምዱን ነው የተመለከቱትና የታደሙበት። 65 ዓመታት እንግዲህ የመከላከያ ሰራዊት በተለያዩ ውጣ ውረዶች ውስጥ ማለፉ ይታወቃል። በተለያዩ ሂደቶች ውስጥ ሀገርን ሉዓላዊነትን ሲጠብቅ የኖረ ነው። አሁን ላይ ደግሞ ካለፉት 7 ዓመታት ወዲህ በተለይ ጥልቅ የሆነ የሪፎርም ስራዎች ወኑለት የቆየ ተቋም ነው። የመከላከያ ሰራዊት በደህንነትና ጸጥታ ተቋማት ላይ የተሰሩ የሪፎርም ስራዎች እዛ ላይ ሲተገበሩ በዋናነት ለስርዓት ሳይሆን ለብሔራዊ ጥቅም፣ ለሀገር ልዕልና፣ ለሀገር ሉዓላዊነት የቆመ ቀጣይነት ያለው በዘመናት ውስጥ በቀጣይነት የሚዘልቅ ትውልድን የሚያሻግር የመከላከያ ሰራዊት ሆኖ በመገንባት ሂደት የተሰሩ ስራዎች አሉ። ይህ እንግዲህ ዘመናዊ የሆኑ ቴክኖሎጂዎችን እንዲታጠቅ በማድረግ ብቁ የሆነ ቀልጣፋ የሆነ ሉዓላዊነትን ሊያስከብር የሚችል የመከላከያ ሰራዊት አባላት በመፍጠር ረገድ ዘመኑን የዋጀ ስልጠና ያገኘና የማድረግ አቅሙ ከፍተኛ የሆነ ቀጠናው ላይ ሊጠራ የሚችል ኢትዮጵያ የተከበረች ሆና እንድትዘልቅ ማድረግ የሚችል የመከላከያ ሰራዊት ግንባታ ነው በሪፎርሙ የተከወነለት። ይህ ግንባታ ማሳያ ዛሬ የታየው ነገር እውን ስለመሆኑ የሚያረጋግጥ ጭምር ነው። ይህ የተቀናጀ የውሃ ላይ ልምምድ በልዩ ዘመቻዎች እዝ 65ኛ የምስረታ በዓልን ትኩረት በማድረግ የተከወነለት ነው። በጠዋቱ ስነ ስርዓት ላይ በተለይ በየብስ የሚደረጉ ከተማ ላይ የሚደረጉ ውጊያዎች በምን አይነት ጥንቃቄዎች የማድረግ አቅምን አንድ ላይ አዋሃደው ማንንም ሳይጎዳ ሊከወን የሚችልበትን የሚያሳይ ትልቅ የሆነ እንደዚሁ ትዕይንትና ትርኢት ተካሂዶ ለምልከታ በቅቶ ነበረ። አሁን ከሰዓት በነበረው ደግሞ የተቀናጀ የውሃ ላይ ልምምዱ እጅግ በሚያስደንቅ መልኩ የተከናወነ በአየር ወለድ በኮማንዶ እንዲሁም በጸረ ሽብር አጠቃላይ የሰራዊት የተካተተና በቅንጅት የተሰራ እጅግ ደስ የሚል እና ልብን የሚያሞቅ የሚታየው ነገርም በጣም የኢትዮጵያ መከላከያ ሰራዊት በተለይ ደግሞ የልዩ እዙ ማለት ነው ምን ያህል የልዩ ዘመቻዎች እዝ ምን ያህል ደረጃ እንደተሻገረ የሚያመላክት ነው ማለት ነው። እንግዲህ ዛሬ የታየው የዚህ የተቀናጀ የውሃ ላይ ልምምድ አንድ የዚህ የልዩ ዘመቻዎች እዝ ላለፉት 7 ዓመታትና ከዛም በመለስ ባሉ ጊዜያቶች ውስጥ ዘመናዊ የሆነ ቴክኖሎጂን ዘመኑ የሚጠይቀው የውሃ ላይ ቴክኖሎጂን መታጠቁን የሚያሳይ ነው። እጅግ ቀልጣፋ የሆኑ ትጥቆችን እና ዘመናዊ መሳሪያዎችን ከመታጠቅ ጎን ለጎን ደግሞ ያንን ሊከውን የሚችል ሰው ኃይል እንደተበጀ ወይም ደግሞ ሰው ኃይል እንደተሰራ የሚያመላክት እንደሆነም እንደዚሁ የታየበት ነው። ስለዚህ አንድምታውን ብንመለከት ኢትዮጵያ እንደሚታወቀው ለባህር በር ያላት ፍላጎት አለ፣ ግን ከፍላጎት የዘለለ መሆኑን የሚያመላክት ነው። ለዛ የተዘጋጀች ለዛ የሰለጠነ ለዛ ቴክኖሎጂ ያለው የሰው ኃይል እያፈራች ስለመሆኑ በደንብ የሚያሳይ ቀጠናው ላይ በዚህ በውሃ ላይ ልምምድና በውሃ ላይ የማድረግ አቅሟ እየጎለበተና የማድረግ ብቃቷ ትልቅ እየሆነ እየገዘፈ ስለመምጣቱና ቀጠናው ላይ ያላትም ተጽዕኖ በዛው ልክ እያደገ ለመምጣቱ ለጥላትም ለወዳጅ በደንብ የሚያሳይ ልምምድ የተደረገበት እንደነበረ ማየት ይቻላል ማለት ነው። እንግዲህ ሐዋሳ ከዛ ባለፈ ሌሎች በርካታ የልማት ስራዎችም እንደዚሁ ከዚህ ጎን ለጎን ከማክበሩ የ65ኛ ዓመቱን ከማክበር ጎን ለጎን የተለያዩ የኮሪደር ልማትና ሌሎች ስራዎች የተከወኑላት እንደሆነ ይታወቃል። በምሽት እንዲደምቃለች። አንዱም ግን የዚህ የ65ኛ ዓመቱ የልዩ ዘመቻዎች እዝ የምስረታ በዓል ነው ማለት ነው። ይህንን ነው እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የታደሙበት። መልካም እናመሰግናለን ሮዛ ለመረጃው። መልካም ምሽት።